አመቱን እናንተ ባሰባችሁት ልክ እንዲያልቅላችሁ ጸሎታችሁን ቀጥሉ። እኔ ባሰብኩት ልክ ሊያልቅ 2 ጨዋታ ብቻ ነው የቀረው። 2 ጨዋታ ብቻ። ከዛ በኋላ ከናንተ ጋር አያገጣጥመኝ። በጩኸት ብቻ እንፋታም። ይሄንን ሀገር ለቃችሁ ትወጣላችሁ። አርሰናል እየቋጠራችሁ በጠቅላላ ይሄን ሀገር ለቃችሁ ልትወጡ ነው የምናረጋችሁ። ድምጼ ተዘግቷል። የአርሰናል ደጋፊ በሙሉ እንኳን ደስ አለ። የእንግሊዝ ፕሪሚየር ሊግ ሊጠናቀቅ ጫፍ ላይ ደርሷል። ግን ከልክ ያለፈ አስፈሪና እንዲሁም ስሜታዊ ገደብ የለሽ የደስታ አገላለጾች የበርካቶች ስጋት ሲሆኑ ማየት ይቻላል። ለዚህም ዌስትሃምና አርሰናል ባደረጉት ጨዋታ በበርካታ አዲስ አበባ ቦታዎች ላይ ግጭቶችን ጨምሮ ከልክ ያለፈ የደስታ አገላለጽ፣ በሆቴሎች ውስጥ ግጭትና የወንበር መስበር ምልክቶችን ሲታዩ ነበር። ከጨዋታው መጠናቀቅ በኋላ ከአርሰናል ቀንደኛ ደጋፊዎች መካከል አንዱ የሆነው ሄኖክ ድንቁ በቪዲዮ በታገዘ የሰጠው ማስፈራሪያና ማስጠንቀቂያ ግን የኳስ ብቻ አይደለም በሚል የአርሰናልን የማይደግፉ ብቻም ሳይሆን ለአጠቃላይ የአዲስ አበባና ሌሎች አካባቢ ነዋሪዎች ህዝብ ስጋት ውስጥ ነን ወደሚል መልእክት እንዲመጣና ለዚህም እንዲጨነቁ ምክንያት ሆኗል። ይህንን በማህበራዊ ሚዲያ በስፋት ይህ ነገር ኳስ አይደለም፣ ጤነኛ አገላለጽ አይደለም በሚል ስጋት እንዲሰማቸው አድርጓል። ለሞኖ አርቲስት ሄኖክ ድንቁ ምንድን ያለው ከዚህ በፊት እስከ ሰርግ ላይ ሆኖ የላከው መልእክት ምን ይመስላል የሚሉትን ጨምሮ ሌሎች መረጃዎችን እንሰማለን። ለሞኖ እናንተ እንዲህ አይነት ነገሮችን እንዴት ታዩታላችሁ? የአርሰናል ደጋፊዎች በተለይ ስሜታዊ ናቸው የሚሉትን ጨምሮ ከግጭት ይፈጥራሉ የሚሉ ሐሳቦች በስፋት ይነሳሉ። እናንተን ሐሳብ አጋሩን። ዋንጫውንስ አርሰናል በትክክል ይበላሉ የሚለውን ጻፉልን። መረጃውን ልንገራችሁ። ሰርግ ላይ ያለው መልስ ላይ ያለው ሪሴፕሽን ኳሱ ነው ያለው። የአርሰናል ደጋፊዎች ሁላችሁ እንኳን ደስ አላችሁ። ወያላ ይቃጠል ምድረ ቋጣሪ ዋጋቸውን የሰጠናቸው ከ20 ዓመት በኋላ ለሻምፒየንስ ሊግ ፋይናል ደርሰናል። የዛሬ ዓመት ፓሪስ ላይ በባርሴሎና የተሸነፍነው ዘንድሮ ማንም ይምጣ ማንም 1-0 አሸንፈን ዋንጫውን እንበላዋለን። የአርሰናል ደጋፊ እንኳን ደስ አለ። አሁን ጊዜው ያንተ ነው። እንደፈለግ ጨፍር። ማሊያውን ለብሰ ነገ ከተማው ላይ መታየት አለብህ። እንግዲህ የአርሰናልና የዌስትሃም ጨዋታ ዕለት አንድ ሆቴል ነበርኩ ያለው። አርሰናል እንግዲህ ግቡን ካስቆጠረ በኋላ እጅግ አስከፊ የሚባል የደስታ አገላለጽ ነበረ በቦታው የነበረው። ሰዎቹ እንግዲህ ተነስተው ወንበሮችን በማንሳትና ከመሬት በማላተም ደስታን የመግለጽ ጠረጴዛ ላይ በመውጣት ደስታቸውን ሲገልጹ የብርጭቆች መሰባበርን ጨምሮ ከሌሎች ክለብ ደጋፊዎች ጋር ወደ ግጭት የገቡበትን ሁኔታም ታዝቤያለሁ። ባለቤቶችንም ሲረብሹ እንደነበረ ይታወቃል። ይሁንና ግን ይሄ በርካቶቹን ደግሞ ሰፊውን የአርሰናል ደጋፊን ይወክላል ማለት አይደለም። ከዛ በኋላ በቪዲዮ ግን የተላለፈው መልእክት በርካቶች ስጋት እንዲሰማቸው አድርጓል። ምክንያቱም ታዋቂው አርቲስት ሄኖክ ድንቁ አርሰናል ዋንጫ ይበላል። አርሰናል ዋንጫውን ሲበላ ደግሞ የአርሰናል ደጋፊ ያልሆናችሁ ሁሉ ከተማውን ለቃችሁ ውጡ ብሏል። ይህ እንግዲህ ከተማውን በጭፈራ ወይ በደስታ አገላለጽ ደግሞ እንረብሻቸዋለን ማለት አይደለም። ይህ የመጨረሻ ማስጠንቀቂያ ነው በሚል ያስተላለፈው መልእክት በመጮህ ብቻ ጉዳዩ አያበቃም ብሏል። ይህ በመጮህ ብቻ ጉዳዩ አያበቃም የሚለው አገላለጽ ወደ አካላዊ ግጭት፣ ንብረት ማውደምና ወደ ጸብ ሊሄድ ይችላል የሚል በርካቶች በማህበራዊ ሚዲያ ላይ ስጋታቸውን እንዲገልጹ ምክንያት ሆኗል። ታዋቂው ኢትዮጵያዊ ተዋናይና ቀዳሚ አርሰናል ደጋፊ ሄኖክ ድንቁ እንግዲህ ቡድኑ እያሳየ ባለው አስደናቂ ብቃት ተደስቷል። ለተቀናቃይ ደጋፊዎች የመጨረሻ ማስጠንቀቂያ በሚመስል መልኩ እጅግ ስሜታዊ መልእክቱን በቪዲዮ ላይ እንዳሳያችሁ ታስተላልፏል። አርሰናል እየተጠባበቃችሁ ያላችሁ ሁሉ ጸሎታችሁን ቀጥሉ። እኔ ባሰብኩት መንገድ ላይ ያልቅ ግን የቀረው 2 ጨዋታ ብቻ ነው ብሏል። ከዛ በኋላ እናንተን ጋር አያገናኘኝ በጩኸት ብቻ አንፋታችሁ ማለቱ በርካቶች እንዲደነግጡና ይሄ ነገር ከኳስም በላይ የሆነ መልእክት በውስጡ ሊኖረው ይችላል ባይኖረውና በቅንነት በደስታ ስሜት በስፖርት እንኳን ቢሆን የገለጸው ጥንቃቄ ሊያደርግ ይገባል። እርሱ በርካታ ተከታይ ያሉት አርቲስት ነው ብለዋል። በተጨማሪም እንግዲህ አርሰናል ደጋፊ ያልሆኑ ደጋፊዎች ከተማውን ለቀው እንዲወጡ ደግሞ ቀጭን ትዕዛዝ ማስተላለፉ እርሱ ማን ስለሆነ ነው ከተማ ለቃችሁ ውጡ የሚለው? እንግሊዝ ፕሪሚየር ሊግ አርሰናል ዋንጫ ስለበላዝ ማን ነው የራሱን ከተማ የሚለቀው በሚልም እንግዲህ በርካቶች ተቃውሞ እንዲያስተናግዱ አድርገዋል። አርቲስቱ ድምጹ እስኪዘጋ ድረስ እንግዲህ ቡድኑ ሲደግፍ እንደነበርና ለውጤቱም እጅግ መደሰቱን ገልጾ እንደነበረ ይታወቃል። በነገራችን ላይ አርሰናል ደጋፊዎች እጅግ በርካቶች ታዋቂ ሰዎች አሉ። ከነዚህ ውስጥ ግን ኳስን በጸጥታ ሁኔታ ከሚደግፉት ታዋቂው ሳሚዳን አንዱ
መሆኑ ይታወቃል። እርሱ ከጨዋታና ከመዝናናት በዘለለ ግን እንዲህ አይነት ጽንፈኝነትና ወደ ግጭት የሚወስድ ስሜታዊነት አደጋገፍ የሚታይበት ሰው አይደለም። በአንጻሩ አርቲስት ሄኖክ ድንቁ ግን ይለያል። ከዚህ በፊትም እንግዲህ ከሰርግ ላይ ሆኖ ያስተላለፈው መልእክትም በርካቶችን አነጋግሮ ነበር። ታዋቂው አርቲስትና የአርሰናል ደጋፊ እንግዲህ ሄኖክ ድንቁ የሰርግ ዝግጅት እየታደመ በደስታና በእልልታ መሃል ሆኖ እንኳን ልቡ ግን ለንደን ኤምሬት ስቴዲየም መሆኑ የሚያሳዩ በርካታ ቪዲዮዎችን ሰርቶ ያውቃል። መግቢያ ውስጥ ያየነው አንዱ ነው። ሰዎቹ በሰርጉ በድምቀት ሲጨፍሩ፣ እሱ ግን በሞባይል ስልኩ የመድፈኞችን ጨዋታ ሲከታተልና ጎል ሲቆጠር አብሮ እልል ሲል ታይቷል። ይህም በእርግጥ አክብረውና ወደው ሰርጋቸው ላይ እንዲታደምና የደስታቸው ተካፋይ እንዲሆን በጠሩት ሰዎች መካከል ቁጭ ብሎ ኳስ ማየትን በራሱ ጠሪዎች መናቅና ጠሪን አለማክበር ነው የሚልም ሀሳቦች ተነስተውበት እንደነበረ ይታወቃል። የድርጊት በእርግጥ አርሰናል ለደጋፊዎች ከስፖርት በላይ ሕይወት መሆኑን በተግባር ያሳየ ነው ቢሉም ተቀናቃኞች ግን ይህ ድግሱ ላይ የታደመውን አብረውትንም ያሉ እንዲሁም ሙሽሮችን መናቅ ነው በሚል ሲገልጹት እንደነበረ ይታወቃል። በዛ ወቅት እንግዲህ መድፈኞቹ በኤምሬትስ ባደረጉት ጨዋታ ፉልሃምን 3-0 በሆነ ሰፊ ውጤት በመርታት የፕሪሚየር ሊጉን መሪነት ባሸነፉበት ጊዜ ነው የክስተት የተከሰተው። በዛ ወቅት እንግዲህ አርሰናል በ35 ጨዋታዎች 76 ነጥብ በመያዝ ማንቸስተር ሲቲ በ6 ነጥቦች በመብለጥ የተቀመጠበት ጊዜ ነበርና ያኛው ስሜት ያርጉት እንደነበረ ይታወቃል። እንግዲህ አርቲስት ሄኖክ ድንቁ በሰርጉ ቤት ያሳየው እልልታ በግንቦት ወር በመላ አርሰናል ደጋፊው ዘንድ ይደገማል ተብሎ እየተጠበቀ ቢሆንም ከተማውን ለቃችሁ ውጡ ማለቱ ግን እጅግ አስፈሪ አስደንጋጭም ግን በቀላሉና እንዲሁ ዝም ብሎ ሊታይ የማይገባው ሰፊ ትኩረት ሊሰጠውና ፖሊስም እንዲህ አይነት ነገር የሚፈጠር ከሆነ ነዋሪዎችና ሰላማዊ ሰዎችን ለመጠበቅ እንዲሁ ዝግጅት ማድረግ አለበት የሚል በርካቶች እንዲያሳስቡ ምክንያት እየሆነ ነው። በመጨረሻም እስቲ ራሱ ሄኖክ ማን ነው የሚለውን አይተን ፕሮግራማችን እናጠናቅ። አርቲስት ሄኖክ ድንቁ በኢትዮጵያ የኪነ ጥበብ ዘርፍ እንግዲህ ከሚታወቁ ሰዎች መካከል አንዱ ነው። ከዚህ በዘለለ እንግዲህ በጾታዊ ነገሮችም በስፋት የሚታወቅና ስሙ የሚጠፋ እንደሆነ ይታወቃል። በእርግጥ በኢትዮጵያ የኪነ ጥበብ ዘርፍ በፊልምና ድራማ ስራዎች ይታወቃል። እንግዲህ በበርካታ የቴሌቪዥን ድራማዎች ላይ በመሳተፍም ይታወቃል። በዘመን ድራማ ላይም እንዲሁ ተመሳተፉን ታሪኩ ያሳያል። እንግዲህ ይህም በብዙዎች ዘንድ ታዋቂ እንዲሆን አትርፎለታል። በተለያዩ የኢትዮጵያ ሲኒማ ፊልሞች ላይም በዋናና በረዳትነት ተሳትፏል። እርሱም ራሱ ፊልሞችን አዘጋጅቶ ለተመልካችም ያደረሰ ሰው ነው። ከእንግዲህ ከጥበብ ስራው ጎን ለጎን ለማህበራዊ ሚዲያዎች ላይ በርካታ ተሳትፎ ያደርጋል። የቪዲዮም እንግዲህ የዛ አንዱ መገለጫ ተደርጎ ይወሰዳል። በተለይ በቲክቶክ እና በኢንስታግራም ላይ አነጋጋሪና አዝናኝ እንዲሁም ወቅታዊ የቪዲዮዎችን በማጋራትና መረጃዎችን በመስጠት የሚታወቅ ነው። በተለይ እንግዲህ የምትፈልገው እያንዳንዱ ነገር እንዲሆን ወደ ጎል ጠጋ በል እንዲሉ እርሱ እንግዲህ አርሰናል ደጋፊ መሆኑና ከሌሎች ጋር ብሽሽቅ እንዳለ የሚታወቅ ጉዳይ። ኢትዮጵያ ውስጥ ግን ከዚህ በፊት የህይወት መጥፋት የአካል ውድመትና እንዲሁም መኖሩ በርካቶች እንዲያውም አሁን ላይ የተሻሻለና ሰው እየሰለጠነ መጥቷል። የዲኤስቲቪ መስፋፋትና አብዛኛው ሰው በትንሽ ግሮሰሪዎች በቤቱ በስልኩ ማየቱ ግጭቶች እየቀነሱ ቢመጡም አሁንም ግን አልፎ አልፎ የሰው ህይወት መጥፋትን በአፍሪካና በኢትዮጵያ መመልከት አዲስ ነገር አይደለም። ስለዚህ ሄኖክ ድንቁ ያሉ በርካቶች የሚደግፏቸውና የሚከተሏቸው ሰዎች አርያ በመሆን ስፖርት ለፍቅር ለጨዋነትና ለወዳጅነት መሆን አለበት። ከብሽሽቅ የዘለለ ወደ እነዚህ ነገር ሊወስዱ ስለሚችሉ ከአንደበታችን የሚወጡና የምናስተላልፋቸው መልእክቶች እጅግ ከፍተኛ ጥንቃቄ የሚሹ ናቸው። አንድ ታዋቂ አርቲስት ማድረግ የለበትም የሚሉ መልእክቶች በስፋት እየተሰራጩ ነው የሚገኙት። ለማንኛውም አርሰናል ዋንጫውን ይበላ አይበላ እንደሆነ ለማረጋገጥ ወሳኝ 2 ጨዋታዎች ይቀሩታል። የማንቸስተር ሲቲ ጉዞ እንዳለ ሆኖ አርሰናል ግን ዋንጫውን የመብላት እጅ ያለ ድል ነው። እንግዲህ ይህንን እድል በአግባቡ የሚጠቀም ከሆነ ዋንጫውን የሚያነሳ ነው የሚሆነው። ግን በዛ ጊዜ አርሰናል ደጋፊዎች እጅግ በጨዋነት በሰላምና እንዲሁም ደግሞ የከተማዋንም በማይረብሽና በሚመጥን መንገድ ደስታቸውን እንዲገልጹ አዲስ መረጃ ጥሩን ያስተላልፋል። ለማንኛውም እንግዲህ መልካም እድል ለማለት ግን እንወዳለን። መልካም ቀን።